በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ አድረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እንኳን ለደብረ ዘይት ወይም ደግሞ ለእኩለ ጾም በሰላም አደረሳችሁ አደረሰን። የአብይ ጾም አምስተኛው ሳምንት ወይም ደግሞ እኩለ ጾም በመባል የሚታወቀውን ደብረ ዘይትን እንመለከታለን ማለት ነው። ደብረ ዘይት ምን ማለት ነው? ለምንስ ይህ ስያሜ የተሰጠው? በዚህ በደብረ ዘይትስ ስለምን ይታሰባል የሚለውን እግዚአብሔር አምላካችን በፈቀደልን መልኩ እናገራለን። እርሱ የተጣመመውን አቃንቶ የጎደለውን አሟልቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። እንግዲህ በዚህ ዕለት ወይም ደግሞ ደብረ ዘይት ብለን በመናከብርበት ዕለት ቤተክርስቲያናችን የክርስቶስን ዳግመኛ ወደ ምድር መምጣትና የዓለም መጨረሻን ወይም ደግሞ ዳግም ምጽአቱን ይታሰብበታል ማለት ነው። ደብረ ዘይት የቃሉ ትርጉም የዘይት ተራራ ማለት ሲሆን የወይራ ዛፍ ወይም ደግሞ በወይራ ዛፍ የተሸፈነ በመሆኑ የተሰጠ ስያሜ ነው። ደብረ ዘይት ይህንን እውነታ ጌታ ለሐዋርያት ያሳወቀበት ተራራ ነው። ዳግመኛ መምጣቱን ዳግም ምጽአቱን የመጨረሻው ዘመን ምልክቶችን የተናገረበት ያስተማረበት ስለሆነ በደብረ ዘይት ተራራ ላይ ስለተናገረ ደብረ ዘይት ተብሏል ማለት ነው። ይህም ዓለምን አሳልፎ ለመረጣቸው ላከበራቸው ዘላለማዊ መንግስትን ሊያወርሳቸው እንደሚመጣ የሚነገርበት ነው ማለት ነው። ታዲያ ይህንን ኃይለ ቃል ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣል ስንል በመጽሐፍ ቅዱስ ወንጌል ላይ በየትኛው ቦታ ላይ ተጠቅሷል? ሊቁ ቅዱስ ያሬድ ለዚህ ለአምስተኛው ሳምንት ደብረ ዘይት ብሎ ሲናገር ወይም ደግሞ ሲሰይም ምንን አስመልክቶ ነው ሲባል ደብረ ዘይት ተብሎ የተሰየመበት በደብረ ዘይት ተራራ ላይ ያስተማራቸውን ትምህርቶች ወይም ደግሞ የተናገራቸውን የመጨረሻውን ዘመን ምልክቶች የተናገራቸው ስለሚታሰብበት ዳግም ምጽአቱ ስለሚታሰብበት በዚህ ሳምንት ደብረ ዘይት ተብሎ በሚሰየምበት በዚህ በአምስተኛው ሳምንት ላይ የምናስበው ስለ ዳግም ምጽአቱ ነው ማለት ነው። ስለ ዳግም ምጽአቱ ስናስብ ክፉ ሰርተን ከሆነ ምንኛ ያስፈራል፣ ጥሩ ሰርተን ከሆነ ምንኛ ያስደስታል። ስንቶቻችን ክፉ ነገርን ሳንሰራ ጥሩ ነገርን ሰርተን ወደ እግዚአብሔር ቤት ለመሄድ ተዘጋጅተን ይሆን? ስንቶቻችን ደግሞ በኃጢአት ተጨማልቀን ወደ እሳት ለመጓዝ ተዘጋጅተን ይሆን? ይህንን ኃይለ ቃል ታዲያ የምናገኘው ጌታችን በደብረ ዘይት ተቀምጦ ያስተማረውን ትምህርት የምናገኘው የመጨረሻውን ዘመን ምልክቶችን የተናገረበትን ቃል የምናገኘው በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ ያለውን ኃይለ ቃል ስንመለከት በግልጽ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ተቀምጦ ሳለ የተናገራቸውን ያስተማራቸውን ትምህርቶች እናገኛለን ማለት ነው። ስለ ዳግም ምጽአቱ ስናስብ ጌታችን መቼ ይመጣል የሚል ጥያቄ በሁላችንም አእምሮ ውስጥ ይፈጠራል ማለት ነው። ግን ጌታችን ዛሬ እመጣለሁ፣ ነገ እመጣለሁ፣ በዚህ ቀን ነው የዓለም ፍጻሜ፣ ዳግም ምጽአቴ በዚህ ነው ብሎ አልተናገረም። ስለምን አልተናገረም ካልን ደግሞ ጌታችን ነገ ቢመጣ ቢሆን ኑሮ ወይም ዘመናትን አሳልፎ እንደሚመጣ የሰው ልጅ ካወቀ እስከዛ ድረስ ብዙ ዘመን ስላለው በኃጢአት እየተመላለሰ ጌታን እየበደለ ክፉ ኃጢአትን ይሰራል ሲል አልተናገረም። ነገር ግን የእግዚአብሔርን ምጽአት ቀን እናስተውል ዘንድ የእግዚአብሔር ምጽአት የመጨረሻው ዘመን ምልክቶች ይሆኑን ዘንድ እናስተውል ዘንድ ምልክቶችን ሰጥቶናል ማለት ነው። የሰጠን ምልክቶች የቶቹ ናቸው ካልን ደግሞ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ጀምሮ ስንመለከት እንዲህ የሚል ቃል እናገኛለን። በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣት የዓለም መጨረሻ ምልክቱስ ምንድን ነው አሉት። እግዚአብሔርም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች
እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ብሎናል ጌታችን መድኃኒታችን ኢየሱስ ክርስቶስ። ሰማይና ምድር ያልፋል ቃሌ ግን አያልፍም ብሎ የተናገረ አምላካችን ቃሉ ሊፈጸም ግድ ነውና እኔ ክርስቶስ ነኝ ብሎ የሚመጣ መሲህ ሐሰተኛ ነብይ መነሳቱ ግድ ነው። ነገር ግን በዛ ሰዓት ላይ እንዳንስት የእግዚአብሔርን ቃል በደንብ ማወቅ መረዳት ያስፈልጋል። ብዙዎች ይሰታሉ የተባለው በዘመናችን ስንት ሰዎች እየሳቱ ይሆን? በዘመናችን ስንቶቻችን የመዳንን ምልክት ብቻ ያየን የሥጋዊ ምኞታችንን ለማሳካት ብቻ ስንቶቻችን እየሳትን ይሆን? ስንቶቻችን ከእግዚአብሔር መንገድ ርቀን ይሆን? ስንቶቻችን በየመናፍቁ አዳራሽ ውስጥ ገብተን መዳን ስላለ ብቻ ተአምራት ስላለ ብቻ ይህ ጠማማ ትውልድ ተአምራትን ይሻል ተብሎን በተነገረው ቃል መሰረት ተአምራትን እየተከተልን ለነፍሳችን ሳይሆን ለስጋችን ፍላጎት ብቻ ብለን ስንቶቻችን ስተን ይሆን? እኔ ክርስቶስ ነኝ የሚለው መሲህ ባይነሳም እንኳን ባይመጣም እንኳን ስንቶቻችን እየሳትን ይሆን? ሁላችንም ልናስተውል ይገባል። እኔ ክርስቶስ ነኝ የሚለው ሐሰተኛ ነብይ በዘመኑ ይነሳል ብዙዎችንም ያስታል አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ነገር ግን እንዳያስቷችሁ ተጠንቀቁ። እንዴት ነው የምንጠነቀቀው? የእግዚአብሔርን ቃል በመማር ሥጋው ደሙን በመቀበል ንስሐ በመግባት። የእግዚአብሔርን ቃል ያወቀ ሰው አይስትም። ምክንያቱም ቃሉ ነውና ሊፈጸም ግድ ነው። ይህንን ኃይለ ቃል የሰማ ሁሉ ነገ አንዱ ሐሰተኛ መሲህ ተነስቶ ክርስቶስ ነኝ ቢል አይገርመውም፣ አይደንቀውም። ነገር ግን ቃል እግዚአብሔርን የማያውቅ እውነት ይመስለውና ተከትሎት ይስታል ማለት ነው። ያስትም ዘንድ ደግሞ ይህ የሚነሳው ሐሰተኛ ነብይ እኔ ክርስቶስ ነኝ ብሎ የሚነሳው ሐሰተኛ ነብይ ደግሞ ያስት ዘንድ ግድ ነው ማለት ነው። ቃሉ ነውና ይፈጸም ዘንድ ግድ ነው። በመቀጠል ታዲያ ምን አለ? የመጨረሻው ዘመን ምልክቱስ ምንድነው ብለው ሐዋርያት በጠየቁት መሰረት ጌታችን ምልክቶቹን ሲነግራቸው ጦርንም የጦርን ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ ይነሳል፣ መንግሥት በመንግሥት ላይ ይነሳል። ረሃብም ቸነፈርም በምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው ብለውናል ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 24 ላይ ማለት ነው። አስተውሉ እግዚአብሔር ቤተሰቦች፣ ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነው የተባለው። አሁን ምን እየሰማን ነው? በዘመናችን ምን እየሰማን ነው? ጦርን አልሰማንም? የጦርንም ወሬ አልሰማንም? ምን ሕዝብ በሕዝብ ላይ አልተነሳም? መንግሥት በመንግሥት ላይ አልተነሳም? ረሃብ ቸነፈር በምድራችን ላይ አልተከሰተም? የተባለው ነገር ሁሉ ተፈጽሟል። ነገር ግን ልናስተውል የሚገባን ነገር ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ የተባለው የትኛውን ጦር ነው? በመጽሐፍ ቅዱስ እንደምንረዳው መጽሐፍ ቅዱስ ላይም ተጠቅሶ ያሉ ብዙ የጦር ወሬዎችም ሆነ ብዙ ጦርነቶች አልፈዋል። ተጽፎ ያለፉ ብዙዎች አሉ። ጦርነት ሲጀመር የጀመረው በነገደ መላእክት ዲያብሎስን ሲዋጉ ዘንዶ መላእክት ከዘንዶ ጋር ተዋጉ ተብሎ ጦርነት የተጀመረው ከመላእክት ዘንድ ነው። ነገር ግን ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ የተባለው የትኛውን ጦር ነው? አንደኛው የዓለም ጦርነት ተከስቷል ከዚህ በፊት። ሁለተኛው የዓለም ጦርነት ተከስቷል። በአንደኛው የዓለም ጦርነት 22 ሚሊዮን ሕዝብ አልቋል። በሁለተኛው የዓለም ጦርነት ደግሞ 60 ምናምን ሚሊዮን ሕዝብ አልቋል። ታዲያ የትኛው ጦርነት ነው? ከዚህ በኋላ የሚመጣው ጦርነት ምን ያህል ያስፈራል? ከዚህ በኋላ የምንሰማው ጦርነት ምን ያህል ያስፈራል? ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ የተባለው ግማሹን ሕዝብ ሊያጠፋ የሚችል ጦርነት ነው። የመጨረሻው ዘመን ምልክት ማለት ነው። ሁላችንም ልንመረምር ያስፈልጋል ማለት ነው። አትደንግጡ፣ ዳሩ ግን መጨረሻው ገና ነው የተባለው። ይህ ጦርነት ከተከሰተ ዘንዳ ደግሞ ከእርሱ ጋር ተያይዞ የሚመጡ ነገሮች አሉ። ረሃብ፣ ቸነፈር፣ የምድር መናወጥ ሁሉ በልዩ ልዩ ስፍራ ይሆናል ተብሏል። ሕዝብ በሕዝብ ላይ ይነሳል፣ መንግሥት በመንግሥት ላይ ይነሳል። ሕዝብ በሕዝብ ላይ በዘመናችን አልተነሳም? ተነስቷል። በነገድ በጎሳ በብሔር እየተከፋፈለ አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ትግሬን እየተባባለ ሕዝብ በሕዝብ ላይ
እርስ በርስ አልተነሳም፣ ተነስቷል። በሀገራችን ኢትዮጵያ ማለት ነው። ወንድም በወንድሙ ላይ አልተነሳም፣ ተነስቷል። አባትና ልጅ እርስ በርስ አልተካሰሱም፣ ተካሰዋል። ይህ ሁሉ የመጨረሻው ዘመን ምልክቶች ናቸው። እነዚህ ሁሉ የምጥ ጣር መጀመሪያዎች ናቸው ማለት ነው። ታዲያ በዛ ጊዜ እነዚህ የምጥ ጣር መጀመሪያዎች ከተፈጸሙ ዘንዳ በዚያ ጊዜ ለመከራ አሳልፎ ይሰጧቸዋል፣ ይገድሉማቸዋል። ስለ ስሜም በአሕዛብ ሁሉ ፊት የተጠላችሁ ትሆናላችሁ ተብሏል። ለመከራ ተላልፎ የሚሰጠው አካል የትኛው ነው? የእግዚአብሔርን ቃል የሚናገር፣ ስለ እግዚአብሔር ቃል የሚኖር፣ ስለ ስሜ በአሕዛብ ሁሉ ፊት የተጠላችሁ ትሆናላችሁ። አሁን በዘመናችን እየሆነ ያለው የቱ ነው? ማኅተብ በአንገቱ ላይ ያሰረ ሁሉ እየተገደለ ነው። ለመከራ ተላልፎ እየተሰጠ ነው። ስደት ላይ ያለች ቤተክርስቲያን የቷ ነች? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። እየሞተ ያለው ወጣት የትኛው ነው? በሃይማኖቱ እየተገፋ በሃይማኖቱ እየተለየ እየተገደለ እየሞተ ያለው የትኛው ነው? ለመከራ ተላልፎ የተሰጠው አካል የትኛው ነው ካልን ስለ ስሜ በአሕዛብ ሁሉ ፊት የተጠላችሁ ትሆናላችሁ የተባሉት የክርስቲያን ወገኖች ናቸው። በዘመናችንም እየተፈጸመ ያለው ይህ ነው። እስካሁን ከተነጋገርናቸው የመጨረሻው ዘመን ምልክቶች ውስጥ ሁሉም እየተፈጸሙ ያሉ ናቸው። ሁላችንም ልንነቃ ልናስተውል ይገባል ማለት ነው። በዚያ ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያቶች ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። እስከ መጨረሻው ልንጸና ያስፈልጋል ማለት ነው። ፍቅር ትቀዘቅዛለች። በመጨረሻው ዘመን ምልክቶች ውስጥ አንዱ በዘመናችን ፍቅር አልቀዘቀዘም ወይ? ቀዝቅዟል። ባልና ሚስት በፍቅር ነው እየኖሩ ያሉት። እናትና ልጅ በፍቅር ነው እየኖሩ ያሉት። ወንድምና ወንድም በፍቅር ነው እየኖሩ ያሉት። ሀገራችን በፍቅር ነው እየኖረች ያለችው? አይደለም። ፍቅር ሁሉ ቀዝቅዟል። የድሮ የአባቶቻችንን ፍቅር ስንመለከት ምንኛ ያስቀናል። በዘመናችን ያለውን ስንመለከት ደግሞ እውነትም የመጨረሻው ዘመን ቀርቦ ምልክቶችን እየተመለከትን እያስተዋልን ነው ማለት ነው። ነገር ግን ይህ ሁሉ ነገር ከተፈጸመ በኋላ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያም ጊዜ መጨረሻው ይመጣል ይለናል የእግዚአብሔር ቃል። ለፍርድ ያመች ዘንድ ለአሕዛብ ምስክር ይሆን ዘንድ የእግዚአብሔር ቃል በሁሉ ቦታ በዓለም ሁሉ ላይ ይሰበካል። ይህ እየተደረገ አይደለም ነው፣ እየተሰበከ ነው። እንዴት ካልን ደግሞ በተለያዩ የሶሻል ሚዲያዎች ውስጥ በተለያየ በልዩ ልዩ ትምህርቶች አሕዛብም ያስተምረው፣ ሙስሊሙም ያስተምረው፣ ኦርቶዶክሱም ያስተምረው፣ ነገር ግን የእግዚአብሔር ቃል በዓለም ሁሉ ላይ እየተሰበከ ይገኛል። ይህ ይፈጸም ዘንድ ግድ ነውና ማለት ነው። በአሕዛብም ሁሉ የምስክር ይሆን ዘንድ የመንግሥት ወንጌል በዓለም ሁሉ ላይ ይሰበካል ይለናል። ብዙ አሕዛብ መናፍቃን የእግዚአብሔርን ቃል ይዘው ሲያስተምሩ ሲሰብኩ እንመለከታለን። ይህ የእግዚአብሔር ቃል ነውና የመጨረሻው ዘመን ምልክት ነውና ይፈጸም ዘንድ ግድ ስለሆነ የእግዚአብሔር ወንጌል በዓለም ሁሉ ላይ ይሰበካል የተባለው እየተፈጸመ መሆኑን ማሳያ ነው ማለት ነው። ማንም ወደደም ጠላም ባለበት ሆኖ የእግዚአብሔርን ቃል እየተማረ ነው፣ እየተመለከተን ያለ ነው ማለት ነው። የትም ይገባ የት የእግዚአብሔር ቃል በተለያየ መልኩ እየተዘጋጀ እየቀረበለትን ያለው ለፍርድ ያመች ዘንድ ቃሉ ራሱ ራሳችን ላይ ይፈርድብናል። አልሰማውም ነበር፣ እኔ አላወቅኩም ነበር ማለት አንችልም ማለት ነው። እስከ ሰማን እስካወቅን ድረስ መፈጸማችን ግድ ነው ማለት ነው። በዚያ ጊዜም መጨረሻው ይመጣል ነው የተባለው። ታዲያ የጌታችን የመድኃኒታችን ኢየሱስ ክርስቶስን የምጽአቱን ምልክቶቹን ከተመለከትን ዘንዳ ጌታችን መድኃኒታችን ኢየሱስ ክርስቶስ በክብሩ በሚመጣበት ጊዜ ምን ይከናወናሉ የሚለውን ደግሞ
ጥቂት እንነጋገራለን ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 31 ጀምሮ ስንመለከት የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣሉ ይላል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹንም ከፍየሎቹ እንደሚለይ እርስ በርሳቸው ይለያሉ። በጎቹ በቀኙ ፍየሎቹንም በግራው ያቆማቸዋል ይለናል ጌታችን መድኃኒታችን ኢየሱስ ክርስቶስ። በምጽአቱ ሲመጣ ኃጥኡን በግራ ጻድቁን በቀኝ ያቆማቸዋል። በጎች የተባሉት ቅዱሳን ጻድቃን ናቸው። ፍየሎች የተባሉት ደግሞ ኃጥአን ናቸው። በጎቹን በቀኙ ፍየሎችንም በግራው ያቆማቸዋል ይላል። ንጉሥም በቀኙ ያሉትን እንዲህ ይላቸዋል፣ ጻድቃኑን ብሩካኑን የእግዚአብሔርን ቃል የጠበቁትን የፈጸሙትን በምድር ላይ ሳሉ ጥሩ ሥራን የሰሩትን ሁሉ ጌታችን ይህንን የምሥራች ቃል ይናገራቸዋል ይለናል። ምን ይላቸዋል? እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጣችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። እናንተ የአባቴ ብሩካን ኑ ወደ ተዘጋጀችላችሁ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። እንዴት ደስ የሚል ቃል ነው! በምድር ላይ ሳሉ የእግዚአብሔርን ቃል ጠብቀው፣ በምድር ላይ ሳሉ ስለ እግዚአብሔር ስም ተሰደው፣ ስለ እግዚአብሔር ስም ተገለው፣ ስለ እግዚአብሔር ስም ብለው የተሰደዱ የተጠሉ የተገፉ ሁሉ በሰማይ ቤት ደግሞ በእግዚአብሔር መንግሥት እግዚአብሔር አምላካችን በምጽአቱ ሲመጣ እንደዚህ በሚል ቃል ይከበራሉ ማለት ነው። ስንቶቻችን የእግዚአብሔርን ቃል ፈጽመን ለዚህ ነገር ተዘጋጅተናል? ስንቶቻችን ንስሐ ገብተን ለዚህ ቃል ይህንን ቃል ለመስማት ተዘጋጅተናል? እግዚአብሔር አምላካችን ይህንን የምሥራች ሁላችንን ያሰማን። ታዲያ ቅዱሳንን እንዲህ ሲላቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሱ ደግሞ ምን ይሉታል? ጻድቃንም መልሰው ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ መቼ አጠጣንህስ? እንግዳ ሆነህስ መቼ ተቀበልንህስ? ወይስ ታርዘህ አይተን መቼ አለበስን? ወይም ታመህ ታስረህ መቼ ወደ አንተ መጣን? ይሉታል። ንጉሥም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱስ እንኳ ስላደረጋችሁ ለእኔ አደረጋችሁ ይላቸዋል ማለት ነው። እዚሁም ደግሞ በግራ የቆሙ በኃጢአት በምድር ላይ ስንመላለስ በኃጢአት የተመላለስን ንስሐ ሳንገባ ሥጋ ወደሙን ሳንቀበል ከዚህ ዓለም የተለየን ሰዎች ደግሞ በፍየሎች ተመስለን በጌታችን በግራ እንቆማለን። በግራ ያቆማል ማለት ነው። ከዚያም ንጉሡ መልሶ ምን ይላቸዋል? በግራ ያሉትንም እንዲህ ይላቸዋል ይላል የማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ ማለት ነው። እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ። ይህንን ቃል ከመስማት እግዚአብሔር አምላካችን እርሱ ይጠብቀን። ምንኛ የሚያስፈራ ቃል ነው! ለሰይጣንና ለመላእክቱ ወደ ተዘጋጀ የዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ አልጠየቃችሁኝም ብሎ ይጠይቃቸዋል ማለት ነው። እነርሱም ጌታ ሆይ መቼ አየን? መቼ ተጠምተ? መቼ ታረዘ? መቼ ታሰረ? ይሉታል። ያን ጊዜ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁ ለእኔ ደግሞ አላደረጋችሁም ብሎ ይመልስላቸዋል ይላል። እነዚያም ወደ ዘላለም ቅጣት ወደ ዘላለም እሳት ይጣላሉ፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ማለት ነው። ታዲያ በዚህ ጊዜ ቅዱሳን ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ፣ ኃጥአን ደግሞ ወደ እቶን እሳት ይጥሏቸዋል። መላእክት ወደ እቶን እሳት ይጥሏቸዋል። በዚያ ጊዜ ለቅሶና የጥርስ ማፋጨት ይሆናል። ጆሮ ያለው ይስማ፣ የሚሰማ ጆሮ ያለው ይስማ። የእግዚአብሔር ቃል
ይፈጸም ዘንድ ግድ ነውና ወደ እሳት ወደ እቶን እሳት ወደ ዘላለማዊ እሳት ጥርስና ማፋጨት ወዳለበት የዘላለም ጨለማ እንዳንወረወር አሁን ላይ እግዚአብሔር አምላካችን በዚህ በደብረ ዘይት ተብሎ በሚጠራው በአብይ ጾም በአምስተኛው ሳምንት ስለ ዳግም ምጽአቱ ሲያስተምረን ምልክቶቹን ነግሮናል። እነዛ ምልክቶች በዘመናችን እየተፈጸሙ ነው። ታዲያ እነዛ ምልክቶች ከተፈጸሙ ዘንዳ ጌታችን መድኃኒታችን ኢየሱስ ክርስቶስ መቼ ነው የሚመጣው? ዛሬ ሊመጣ ይችላል፣ አሁን ሊመጣ ይችላል፣ ነገ ሊመጣ ይችላል፣ አይታወቅም የእግዚአብሔር መምጫው። ታዲያ እግዚአብሔር አምላካችን ሲመጣ እኛ ምን ይዘን ይሆን የምንጠብቀው? ወደ ዘላለም እሳት እንድንገባ ነው ወይስ ወደ እግዚአብሔር መንግሥት እንድንገባ ነው? ዳግም ምጽአቱ ከቀረበ ዘንዳ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ በምጽአት በፍርድ ሲመጣ እነዛን ነገሮች የሚጠይቀንን ጥያቄ ለመመለስ ምን ያህል ዝግጁ ነን? የመዳን ቀን ዛሬ ነው የተባለው። ዛሬ ሁላችንም ንስሐ ገብተን ሥጋው ደሙን ተቀብለን የታረዘ እንድናበላ፣ የተጠማ እንድናጠጣ፣ የታሰረ እንድንጠይቅ ያስፈልጋል ማለት ነው። በዚህ በጾም ወራት ይህንን ትልቅ የበረከት ሥራ ለሥጋችን ሳይሆን ለነፍሳችን የሚበጀንን ሥራ ሰርተን ወደ እግዚአብሔር መንግሥት ጻድቃን ሰማዕታት ወዳሉበት ዓለም ከመፈጠሯ ጀምሮ የተፈጠረች ዓለም ከመፈጠሩ በፊት ወደ ተዘጋጀችልን ወደ ዘላለማዊ ሕይወትን ወደምናገኝበት ወደ መንግሥተ ሰማያት እንገባ ዘንድ የእርሱ መልካምና በጎ ፈቃድ ይሆንልን። ታዲያ በዚህ በአምስተኛው የአብይ ጾም በአምስተኛው ሳምንት ደብረ ዘይት ተብሎ በሚነገርበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው የሚታሰበው ካልን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ ስለ ዓለም መጨረሻ ምልክቶችን የተናገረበት እንደዚሁም ደግሞ ስለ ዳግም ምጽአቱ የሚነገርበት ነው ማለት ነው። የክርስቲያናችን እነዚህን በደንብ ታስተምራለች ማለት ነው በዚህ ሳምንት። ታዲያ ሁላችንም መስማት መማር ብቻ ሳይሆን የሰማነውን ቃል ወደ ተግባር ለውጠን ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ በምድር ላይ የስሙ ቀዳሽ ነገ ደግሞ በመንግስቱ የመንግስቱ ወራሽ ያደርገን ዘንድ የእርሱ መልካምና በጎ ፈቃድ ይሆንልን። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።